ምስጋናው ወልደ ሰንበትና ቢኒያም ላከ በቴክኒክና ሙያ ተቋማት ተምረው ከወጡ በኋላ የራሳቸውን የሥራ ዕድል የፈጠሩ ወጣቶች ናቸው። ወጣቶቹ የዛሬ 5 ዓመት ዶሪ ኢንጂነሪንግ የተሰኘ ድርጅት መስርተው የመለዋወጫ ዕቃዎችንና ለኮሪደር ልማት ስራ ጥቅም ላይ የሚውሉ መሳሪያዎችን እያመረቱ ይገኛሉ። ቴክኒክና ሙያ ነው የተማርነው። ያው እዛ እየሰራን ከቴክኒክና ሙያ ባገኘነው ዕውቀት ወደ ስራ ዓለም ገባን። እየሰራን ያለነው የተለያዩ አይነት የመኪናም የተለያዩ የማሽነሪ ስፔር ፓርቶች እና አሁን ደግሞ በከፍተኛ በስፋት እየሰራን ያለነው ለቴሌ ለመብራት ኃይል የሚሆኑ የሃርድዌር ማቴሪያሎች እንዲሁም ደግሞ በኮሪደር ልማት ላይ የመብራት የፖሎች ስራ እየሰራን እንገኛለን ማለት ነው። ወጣቶቹ ከውጭ የሚገቡ ምርቶችን በሀገር ውስጥ ማምረት በዋናነት ትኩረት አድርገው የሚሰሩት ነው። በቴክኒክና ሙያ ተቋማት የገበዩት ዕውቀት በሚሰሩት ስራ ውጤታማ እንዲሆኑ አስችሏቸዋል። በሌዝ ማሽን ብቻ ወደ 15 አለ። ሚሊንግ ማሽኖች ወደ 3 አሉ። የተለያዩ ደግሞ ለኛ አሁን ላይ ጋር የምንጠቀምባቸው ስራዎች የተለያዩ የፓንቸር ሺሪንግ ማሽኖች አሉ። እነሱንም ጨማምረን በአጠቃላይ ማሽነሪዎቻችን ከ50 በላይ አድገውልናል ማለት ነው። ከውጭ ማስመጣት የሚቻሉ ማሽኖች ነበሩ፣ ግን ያው በራሳችን ሞዲፋይ አድርገን የተለያዩ ማቴሪያሎችን ራሳችን እዚሁ ቢልድ ያደረግናቸው ማሽነሪዎች አሉ። እነሱ ያው በቴክኒክና ሙያ ላይ በመማራችንና በዛ ማለፋችን ያው የዛን ውጤታማ አድርጎናል ማለት ነው። ለኛ እድሉን ተሰጥቶን የተለያዩ ስራዎችን በተሻለ መልኩ ከውጭ ከሚመጣው ባልተናነሰ እንደውም በተሻለ መልኩ ሰርተን አቅርበናል። የመጀመሪያውን የኮሪደር ዙር ላይ በደንብ ተሳትፈን ሰርተናል። የስፔር አለ ይሄ መብራት የዩቲሊቲ ለሚጠቀምባቸው የተለያዩ አክሰሰሪዎችን እየሰራን እናቀርባለን። ሌላ ደግሞ በመጀመሪያ ደረጃ እነዚህ የመንገድ ላይ ስማርት ፖሎቹ በሚሰሩበት ሰዓት እነሱንም ያው ሰብ ኮንትራክት ይዘን ሙሉ ከሚዙ ያቺ የላይኛውን ፓርት ፍሎውራን ከእንደገና ደግሞ ጆይንቶቹን የተለያዩ ስራዎችን ስንሰራ ቆይተናል። ሀገር በሚኖራት የእድገት ጉዞ ስኬት ውስጥ ከቴክኒክና ሙያ ተቋማት የሚወጡ ዜጎች የሚያሳርፉት አሻራ ከፍተኛ ነው። አሁን ኢኮኖሚያቸው ያደገ ሀገራትም የለውጣቸው ምንጭ ተቋማት ሆነው እንመለከታለን። የቴክኒክና ሙያ ትምህርት ስርዓትን በሚገባ ተጠቅመውበታል። ለምሳሌ ጀርመንን ብናነሳ ትልቁን ሚና የምትወስድናት በዓለም ላይ ተወዳዳሪ የሌላት ሀገር ነች። በዚህ በቴክኒክና ሙያ ስልጠና ላይ ጥራት ያላቸው ሰልጣኞችን በማምረት በሀገራቸው ያሉ ፋብሪካዎች ሰልጣኞች ተግባር ትምህርት በማሰልጠን እና በመቅጠር በኩል ትልቁ ሚና ይወስዳሉ። በእርግጥ ሌሎችም ሀገሮች አሉ እና አውስትራሊያ እና ፊሊፒንስ መጥቀስ ይቻላል። ስለዚህ እነዚህ ሀገሮች በተለይ በዋናነት የኢኮኖሚና ማህበራዊ ለውጥ ያመጡት በቴክኒክና ሙያ ትምህርት ስርዓት ላይ በተመረቁ ሙያተኞች ነው። በሀገራችን ለተቋማቱ ይሰጥ የነበረው ግምት አናሳ ስለነበር ሀገር ከሙያተኞች ማግኘት የሚገባትን ጥቅም ሳታገኝ ቆይቷታል። ከቅርብ ጊዜ ወዲህ ግን በሀገራችን ለክህሎት ትኩረት ተሰጥቶ በሙያ የዳበረ ዜጋን ማፍራት እንዲቻል እየተሰራ ይገኛል። ለሁለተኛ ጊዜ ይመስለኛል ይሄ የቴክኒክና ሙያ ስትራቴጂው ሪቫይዝ እየተደረገ ነው፣ እየተከለሰ ነው። የስራና ክህሎት ሚኒስቴር ይህንን ስትራቴጂ እየከለሰ ነው ያለው። ከዚህ ውጭ ደግሞ ሌሎችም ጥሩ ጅምሮች አሉ። በተለይ አሁን ባለው የትምህርትና ስልጠና ፖሊሲ መሻሻል ምክንያት ቮኬሽናላይዜሽን የሚባለው የተግባር ትምህርት የሚባለው ነገር ከታች ክፍል እንዲጀምር ተደርጓል። ስለዚህ ከታች ክፍል በተለይ ከ7ኛ ክፍል ጀምሮ ጅምሮች እንዳሉ ነው የሰማሁት። ከዚህ ውጭ ደግሞ ወደ እስከ ኬጂ ድረስ ወርዶ አንዳንድ ሙያዊ ትምህርቶችን የሚሰጥበት ሁኔታ መኖሩ አንድ ለውጥ ነው። መሰር ስራዎች ተጠናክረው መቀጠል ይገባቸዋል። ለዘርፉ ማነቁ የሆኑ ችግሮችን ነቅሶ መስራትም ይገባል። የመጀመሪያው ጥራት ላይ ስለሆነ እሱ ጋር ፎከስ ማድረግ ነው። ሁለተኛው የግሉ ዘርፍ ላይ መንግስት ቢሰራ ፕራይቬት ሴክተሩን ከዛ ነው ጥራቱን የጠበቀ እንዲሆን እና አቅም እንዲኖራቸው ለማድረግ እና ጥራት ያለው ስልጠና እንዲሰጡ ለማድረግ የሚያስችሉ ማበረታቻዎችን መስጠት ይችላል መንግስት። ቲቤት ሲስተሙ ዲጂታላይዝ ማድረግ አለብን። የመጨረሻው የተግባራ ጉዳይ ነው። አሁን ቲቤት ስትራቴጂ ሪቫይዝ ይደረጋል፣ ይጸድቃል፣ ወደ ስራ ይገባል። አሁን ችግሩ አሁንም አዙሪት ውስጥ እንዳንገባ ጥንቃቄ የሚያስፈልገው
ይሄ ቲቤቱ ላይ ስራዎች አሉ ስራዎች የሚሰሩት በባለድርሻ አካላት ነው ስለዚህ ለባለድርሻዎች ስራ ቆጥሮ መስጠት ነው እና ቢያንስ በአመት አንድ ጊዜ ኢቫሉዌት ማድረግ ነው የዘርፉን ተግዳሮቶች መቅረፍ ከተቻለ አነስተኛ ውጤት ያላቸው ተማሪዎች ብቻ በተቋማቱ መማር አለባቸው የሚል እሳቤን መቀየር ይቻላል ይሄ ደግሞ በክህሎት የዳበረ ዜጋን በማፍራት ሀገር ማምጣት ለምትፈልገው ኢንዱስትሪ መር የኢኮኖሚ እድገት ከፍተኛ ሚናን ይጫወታል አንደኛ የሰለጠነ የሰው ኃይል በኢንዱስትሪው ፍላጎት የሰለጠነ የሰው ኃይል ካቀረብንለት ኢንዱስትሪው ላይ ትልቅ እድገት ይመጣል ኢንዱስትሪያላይዜሽን የሚሆነው ያ ሲሆን ነው ሁለተኛ የጆብ ክሬሽን ላይ ትልቅ አስተዋጽኦ አለ ሶስተኛ ግን በጣም እንደኛ ሀገር ያለ የቴክኖሎጂ ጥማት አለበት ቴክኖሎጂ በእኛ ሀገር የራሳችን ቴክኖሎጂ የለንም ለምሳሌ ትራክተርን ብንወስድ የራሳችን ቴክኖሎጂ አይደለም በራሳችን ኢንጂኑን ሰርተን ማምረት ምንችለው አይደለም ከሌላ ነው ቴክኖሎጂው የምናመጣው አሁን ቴክኖሎጂዎቹ ከሌላ ሀገር አምጥተን አለማምደናቸው ያሻሽለንም ሰርተን ወደ ራሳችን ብራንድ ወደ ራሳችን ቴክኖሎጂ የምናመጣው በዚህ ዘርፍ ነው ትልቅ ሚና አለው